አለው እንጂ እኔ ሰባዝን ቆሜ ቀረው። እንዴ የምን ቆሞ መቅረት ነው? ዞር ዞር ብለህ ፈልግ እንጂ ምናልባት አንተ ያላየው ለሌላ ሰው የታየ ፍቅር ሊኖር ይችላል። ጽድቁ ቀርቶብኛለች እናቴ። ዝም ብሎ ቆሜ የቀረው ማለት አለ እንዴ? ፍቅር አንዳንዴ መታደልን ይጠይቃል። አንዳንዱ መጥቶ ሰባብሮት የሄደውን ልብህን ሌላ ሰው መጥቶ ልክ እንደ ሸክላ እንደ አዲስ አፈራርሶ መስራት ይችላል። እሱን ደግሞ ለማግኘት ልብህን መክፈት መቻል አለብህ። አያሴት ፍቅር አንቺ እንደምታስቢው ጣፋጭ ሳይሆን በጣም አስቀያሚ ነገር ነው። ልብሽ ይሰበራል፣ ደስታሽ እንደ ጉንበኑ ይጠፋል። እዚህ ምድር ላይ ካሉ አስቀያሚ ነገሮች አንዱ ፍቅር ነው። ፍቅር ከሰው በታች እንድትሆኚ አንሳሽ እንድትታይ ያደርግሻል። እንዴ እንደዛማ አትበል። በፍቅር ከፍ ያለ እንጂ እኮ ዝቅ ያለ የለም። እና ምን ልበላት? ስለ ፍቅር የተዘፈነ ዜማ ጠቅሼ መዋሸት ነበረብኝ? ፍቅር በሚባል የውሸት ማዕበል ውስጥ ሌላ ሰው ገብቶ ሲዘፈቅ ማየት ነበረብኝ? እንደዛማ አይደለም። ሁሉም ፍቅር ውሸት አይደለም። አንድ ሰው የጽናት ድራማ እንግዲህ ዛሬ ተለቋል ማለት ነው ውዶች። የተለቀቀውም እንግዲህ በጣም አሪፍ ነበረ። ያው ጽናትና ኪሩ እንደነበሩ ናቸው፣ አልተቀየሩም። አሁንም ዙሪያ ጥምጥም እየዞሩ ነው ማለት ነው። ምሩና ናሆም ደግሞ አንድ ላይ ሆነዋል። የእውነትም ደግሞ በፊት እንግዲህ በጣም ጭንቀት ላይ ነበረ የነበረው ናሆሜ ፍቅሩን ተቀብለዋለች። በጣም ደስ ብሎታል ማለት ነው። በተለይ ፊታቸው ላይ ያለው ፈገግታ በጣም አሪፍ ነው፣ ደስ የሚል ነበረ። በተለይ ይሄንን ፈገግታ ደግሞ ጽናትና ኪሩ ይሄን ነገር ደግሞ ቢያደርጉ ደስ ይለኝ ነበረ። ግን ደግሞ የእነሱ ፍቅር በጭራሽ ከዚህ በኋላ ሊጠፋ ነው ብዬ ነው የማስበው። ሁለቱም እንግዲህ ግራ የተጋባ ስሜት ውስጥ ናቸው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰቡ ነው፣ ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ ስለምታበረታቱኝ ስለምትሰጡኝ ሀሳብ አስተያየት አመሰግናለሁኝ። አሁንም ሀሳብ አስተያየታችሁ አይለኝ፣ አዳዲስ ነገር በራሴ ስራ ስለምመጣላችሁ ማለት ነው። ይሄንን ቻናል ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንግዲህ ውዶቼ ሀሴትና ጽናት እንግዲህ እንትን ላይ ናቸው ያሉት ማለት ነው። ምንድነው ጽናትም ፍቅረኛዋን አሳልፋ ልትሰጥ ነው። እዚህ ጋም ደግሞ ሀሴት ደግሞ እኔ እውነት ለመናገር እያደረገች ያለችው ነገር ግራ ተጋብቻለሁ ማለት ነው። ምክንያቱም እሱን ፍቅር ለማስያዝ እየለፋች ይመስለኛል ማለት ነው። ቀስ ብላ በዘዴ ፍቅር ልታስይዘው ነው ብዬ አስባለሁ። የምታደርገው ነገር እንግዲህ ያንን ይመስላል። በተለይ ደግሞ በር ላይ ያለው ልጅ ማለት ነው እዚህ ጋር እንዳያችሁት ከሷ ጋር ሲጨቃጨቅ ነበረ ኪራ ጓደኛ ቤት ውስጥ እንደመጣ ታውቃላችሁ። እሱ ደግሞ እንግዲህ ከሀሴት ጋር ዩኒቨርሲቲ ላይ ህይወቷን ያበላሸ እሱም በእሷ ምክንያት ከዩኒቨርሲቲ የተባረረበት እሷም ደግሞ በሱ ምክንያት ትምህርቷን ትታ አባቷን አንገቱን አስደፍታ በጣም ብዙ መከራ ስቃይ ያሳለፈች ነበር። በሱ ምክንያት ቪዲዮ ተለቆባትና ስለዚህ ይሄ ሁሉ ነገር የሆነውን ግን በጥፊ ብላዋለች ማለት ነው። በተለይ የአባትሽ ልጅ ነሽ በጉልበትሽ የምታስቢ ሲላት በጣም ነበር ተናዳ በስሜታዊነት የመታችው። ጽናትም ደግሞ እንግዲህ ያው አይምሯን ታውቃላችሁ ይጠራጠራል በብዙ ነገር እና እንግዲህ ተጠራጥራለች እነዚህ ልጆች መሀል ላይ ምንድነው ያለው ብላ ማለት ነው። ይሄም ነገር መጨረሻ ላይ እንግዲህ በደንብ የሚያውቁት ይሆናል ማለት ነው። ምሩና ናሆሜ ደግሞ አንድ ላይ ስለሆኑ ብዙዎቻችሁ በጣም ደስ ብሏቸዋል። እነሱም በጣም ነው ደስ ያላቸው ማለት ነው። እንግዲህ ፍቅር ይሄን ይመስላል ማለት ነው። ምሩም በጣም የምታዝን ልቧ የተሰበረች ነበረች። ናሆሜም እንደዛው አዝኖ ነበረ። ካንቺ ለመራቅ ነው ቤት የተከራየሁት ብሎ ባላት መሰረት እንግዲህ እኔ ማፈቅርሃለሁ ብለዋለች። ተፋቅረው አንድ ላይ እንግዲህ ሻሸንባ እያሉ ነው ማለት ነው። ሰምታችሁ እና ፍቅር ይሄን ይመስላል እንግዲህ። በነገራችን ላይ ያው እንግዲህ ከገቡበት በኋላ መውጣቱ ከባድ ነው እንግዲህ ወደፊት እንጂ ወደ ኋላ የለም። ምሩዬና ናሆሜ እንደዛ ስለሆነ ደስ ብሎኛል። ጽናትና ኪሩም ደግሞ እንግዲህ ፍቅራቸው ተመልሶ የበፊቱ ደስታቸው መተሳሰባቸው ተመልሶ አየዋለሁ ብዬ አስባለሁ። እና ውዶቼ እናንተ የዛሬውን እንዴት አያችሁት? ደስ የሚለው ነገር በነምሩ ደስ ብሎኛል። በነ ጽናት ደግሞ ከፍቶኛል። ሁለት ስሜት ነው ማለት ነው። ቢሆንም ግን ደግሞ ዋናው ነገር እነምሩንና ናሆሜን አንድ አድርገናል። እሱ ደስ ብለዋል። አሁን ደግሞ እዚህ ጋር እንግዲህ እነሱ ሁለቱን ደግሞ እንግዲህ አንድ ለማድረግ እንሞክራለን ማለት ነው። በሽምግልናም ሆነ በምንም ሰምታችኋል። እሱም እንግዲህ እኔ ያለሁኝ እየባከንኩኝ መጨረሻዬን እንጃ እያለ ነው። አናቅም እንግዲህ ማንኛው ታካሚ ማንኛው ታማሚ እንደሆነ አናቅም። እንግዲህ በመሀል እንግዲህ ሀሴትና ጽናትና ኪራ